ሰላም ጤና ይስጥልን ውድ ተመልካቾቻችን ይህ ብስራት ዩቲዩብ ቻናላችን ነው። ፕሮግራማችን ደግሞ የእግር ኳስ ዳኝነት ምስጢር ነው። እንደ ሁል ጊዜው ወደ እናንተ የተለያዩ ሀሳቦችን እያደረስን ቆይታ እናደርጋለን። የፕሮግራሙ ዋና አዘጋጅ እንዲሁም አቅራቢ የካፌ ኢንስትራክተር ሽፈራው እሸቱ ዛሬም ከኛ ጋር ጥሩ ቆይታን ያደርጋሉ። ፕሮግራሙን እየመራው ከመላ የስቱዲዮ ባለሙያዎች ጋር በጋራ ቆይታን ማደርገው አዲስ መሐመድ ነኝ። አብራችሁን ቆዩ። ኢንስትራክተር እንዴት ነዎት? እግዚአብሔር ይመስገን ደህና ነኝ። ሳምንቶት እንዴት ነበር? ጥሩ ነው። ምንም አይልም። ያው እንግዲህ ትንሽ እንግሊዝ ፕሪሚየር ሊግ ነው እሱ ቆሟል። ብዙ ወዲያ ወዲህ የሚያስብሉ ሀሳቦች ይሽከረከርበት የነበረ ነው። ከስፖርት አፍቃሪውም ከዳኞቹም ከሌሎቹም ባለሙያዎች ጥያቄዎች ብዙ ነበሩ። ለጊዜው እንግዲህ እንግሊዝ ፕሪሚየር ሊግ እንደገና እስኪጀምር አሁን እረፍት ነው። ግን ደግሞ የትልቁን የዓለሙን ዋንጫ ደግሞ በተመለከተ ውይይቶቹ ጥያቄዎቹ ይቀጥላሉ። ለሱ የሚያስፈልገውን ዝግጅቶች እያደረግን ሳምንቱን በዚህ አሳልፈናል። እውነት ነው። የፕሪሚየር ሊጉ ቢጠናቀቅም ቻምፒየንስ ሊግ ድምዳሜውን ቢያገኝም የተለያዩ የአውሮፓ ውድድሮች ቢያበቁም ነገር ግን እንዲሁ እንደስከዛሬው እንዳለፉት 3 እና 4 አመታት የረፍት ጊዜ ሊሆን አይችልም። አሁን ላይ ደግሞ በ4 አመት አንድ የሚዘጋጀው ትልቁ የእግር ኳስ መድረክ ዓለም ዋንጫን ለሱ አቀብለው እነሱ ለጊዜው ረፍታቸውን ያደርጋሉ። ምንም እንኳን ተጫዋቾቹ ሀገራቸውን ለማገልገል ቢሄዱ ማለት ነው። እኛም ታዲያ ይሄንን ምክንያት አድርገን ከዚህ በኋላ አዲስ ስለወጡ የፊፋ ህጎች እያነሳን ቆይታ እናደርጋለን። ምንም እንኳን በአመቱ አጋማሽ ወይም ደግሞ ከአመቱ አጋማሽ ትንሽ ፈቀቅ ባለ ጊዜ ጀምሮ የወጣ ህግ አለ፣ የተሻሻሉ ህጎች አሉ። ከዚህ በፊት የነበሩ ህጎች እንዳሉ ሆነው እዛ ላይ ማስተካከል የተደረገባቸው አዳዲስ ደግሞ ሊተገበሩ ተብለው እቅድ የተያዘላቸው ህጎች አሉ። በእርግጠኝነት ሙሉ ለሙሉ አሁን የሚጀምረው ዓለም ዋንጫ ላይ በስፋት የምንመለከታቸው ጉዳይ ናቸው። እኛም ለውድ ተመልካቾቻችን እነዚህን ሀሳቦች እያነሳን ቆይታ እናደርጋለን። ካሉት 17 ህጎች መካከል 10 ያህል ማሻሻያ የተደረገባቸው ህጎች ናቸው። የትኞቹ ማሻሻያ ተደረገባቸው የሚለውንም እንዲሁ የምንመለከት ነው የሚሆነው። በ2026-27 የውድድር ዘመን የአይኤፍኤቢ እንግዲህ አዲስ ያወጣውን ያሻሻለውን ህግ ደግሞ የትኛው ህግ ተሻሻለ እንዴትስ እንመለከተዋለን? ብንመለከተው ደግሞ ግርታንም ሊፈጥርብን አይገባም በሚል እኛም ቀድመን ግንዛቤ መፍጠር ነውና ፕሮግራማችን አላማ እሱን ለውድ ተመልካቾቻችን የምናደርስ ነው የሚሆነው። እንደ መጀመሪያ እንዲሆነን ኢንስትራክተር በመልስ ውርወራ ላይና በመልስ ምት ጊዜ ስለተሻሻለው ህግ ብናነሳ ጥሩ ነው የሚሆነው። ካልተሳሳትኩኝ 16ኛው ህግ ላይ የምናገኘው ይመስለኛል። ይሄንን እንዴት ይመለከቱታል? ቀድሞ የነበረው ምን ይመስል ነበር? አሁን ሲሻሻል ደግሞ ምን አይነት አዲስ ነገር አካተተ የሚለውን በማንሳት እንጀምር። ኦኬ፣ ጥሩ ነው። እንግዲህ ያሁኑ የዚህ የዓለም እግር ኳስ የሚመራው አካል አይኤፍኤቢ የምንለው ኢንተርናሽናል ፉትቦል አሶሲዬሽን ቦርድ ምልከታ ጥሩ ምልከታ በማድረግ እንግዲህ ብዙ ጊዜ ደጋግሜ እንደምለው በኳስ ሜዳ ላይ የተለያዩ ተመልካቾች የመኖራቸውን ያህል ጋዜጠኞች የመኖራቸውን ያህል የስፖርት አመራሮቹ የመኖራቸውን ያህል ዳኞቹ፣ ሬፈሪው፣ እነኚህ ሌሎቹ ረዳቶቹ ወይም ደግሞ የቲም ወይም የቡድን አመራሮች የመኖራቸውን ያህል አንድ ሰው ብዙ ትኩረት የማያደርግበት አካል ደግሞ አለ። ሁሉም በየሙያቸው ሲሰለፉ በፉትቦል ውስጥ አጥቂም አጥቂ ሆኖ ተጫዋች አከፋፋውም እያከፋፈለ ተከላካዩም እየተከላከለ ተጫዋቾቹ የራሳቸውን ስራ ሜዳው ሲሰሩ ዳኞቹም ረዳቶቹ ተግባራቸውን እየተወጡ ዋናውም ዳኛ እየተሯሯጠ ስራውን እየሰራ እነኚህ ሁሉም የራሳቸውን ስራ ሲሰሩ ቁጭ ብሎ የራሱን ስራ የሚሰራ ደግሞ አንድ አካል አለ። በሚደረጉት እንቅስቃሴዎች ላይ የጨዋታው ህግ ምን ያህል ተጽዕኖ አለው? ምን ያህል አጋዥ ነው? ያ ህግ ዳኛ የሚፈጽማቸው ወይም በህጉ ላይ የተመለከቱት ነገሮች እንቅፋት ናቸው
ወይስ ጥሩ ናቸው የሚለውን የሚያጠና ባለሙያ አለ ማለት አንድ አይደለም። ሶርት ኦፍ ግሩፕ ነው፣ ባለሙያዎች ናቸው። ይሄንን ስራቸው ይሄ ነው። እነሱ 10 ቁጥር እንዴት አድርጎ ኳስ ተገልብጦ ገባ ምናምን የእነሱ ጉዳይ አይደለም። ገሌ ብዙ ጎል አገባ፣ ገሌ ትንሽ ጎል፣ ይሄ ሁሉ አይደለም። በዛ እንቅስቃሴ ውስጥ የጨዋታው ህግ እንቅፋት ነበር ወይስ ጥሩ ነበር? እንቅፋት ከሆነ በምን ይለወጥ? ህጉ ልቅ ስለሆነ ደግሞ ጨዋታውን አበላሽቶታል፣ ጠበቅ ማለት አለበት የሚሉትን ሰርተው ለሚወስነው አካል ፕሮፖዛል የሚያቀርቡ ያ ፕሮፖዛል ደግሞ እንደቀረበ ወዲያው ወሳኛው አካል ውሳኔ አይሰጥም። እንደገና እንዲሞክር ደግሞ ወደ ታች ባሉት ቲሞች፣ ወደ ታች ባሉት ታዳጊዎች ላይ፣ በሴቶች እነኚህ ገና እያደጉ በሚመጡ ወጣቶች ግራስሩትስ ላይ እንዲታይ ይደረጋል። ያ እንዲሞክር ይደረጋል። እውነትም ፍሬ ያለው ይሄ ነገር ከተባለ እንዲህ እያለ ወደ ትልቆቹ ውድድሮች እንዲገባ ህግ ሆኖ ይወጣል። ስለዚህ ሰው ይሄን ትኩረት አያደርግም። ኦል ኦፍ ሰደን ተነስተው የሰሩት እነኚህ ሰዎች ተሰብስበው ህጉን የሚለውጡት ይመስላቸው አይደለም። አመቱ ለአመቱ መጨረሻ ላይ 2 አይነት ስብሰባ አለ በአይኤፍኤቢ ወይም በፊፋም ቢሆን 2 አይነት። አንደኛው ቢዝነስ ጀነራል ሚቲንጉ በቢዝነስ ላይ ይሆናል። ሌላው ደግሞ በአጠቃላይ የቢዝነስ አለ፣ እንደገና ደግሞ አጠቃላይ ስብሰባ አለ ጀነራል ሚቲንግ። ቢዝነስ ሚቲንግ ላይ በሚባለው ላይ እነኚህ ነገሮች እየገቡ ስራቸውን ጥናታቸውን የጨርሱና ለጠቅላላ ጉባኤ አስቀርበው ጠቅላላ ጉባኤው መክሮ ህግ ሆኖ ይወጣል ለህግ በህግ አውጪዎቹ በኩል። ስለዚህ ይሄ ሁሉ ተለፍቶ ነው የሚወጣው። አንድ እንትን ምን ለማለት ፈልጌ ነው፣ አሁን የምናነሳቸው ህጎች ዝም ብሎ ተነስቶ የፊፋ ፕሬዚደንት ወይም ደግሞ አንድ ደስ ያላለው ይሄን እኮ እንዲህ ተጫዋች ይሄ እንዲህ ቢያደርግ እንዲህ ቢሆን እኮ ጥሩ ነው ስላለ አዎ ይሁን ብለው ተሰብስቦ የሚፈርሙት አይደለም። ስለዚህ ያሁኑ የተሻሻሉ ህጎች በዚህ በኩል ከፍተኛ ስራ ሰርተዋል ብዬ ገምታለሁ። እውነትም አሰልቺ የሆነውን አንዳንድ ሁኔታ መስመር ማስያዛቸው ለእኔ ስሜት ሰጥቶኛል። ለምን ብዙ ጊዜ እኔም እጮህ ነበር እንደ አንድ ባለሙያ በየምንሰለፍባቸው የሙያ መስኮች ላይ መጀመሪያ ጨዋታውን ስናይ ተጫዋቾች የሚሰሩት ድርጊት ፋውል ሲሆን ዳኛው ሲያልፈው ለምን አለፈው? ይሄ እንዴት ይታለፋል? ቢጫ ነው ወይስ ቀይ ነው የሚያሰጠው የሚለውን እንዳለ ሆኖ እንዲህ አይነት ያለው አመለካከታችን ሌሎች አፈጻጸሞች እንደ ምሳሌ በወስድ የመልስ ሮራን ብንወስድ ወይም ስሮ ኢንን ብንወስድ አንዳንድ ተጫዋቾች ከመጠን በላይ ኤክሰሲቭሊ ጊዜ ሲያባክኑ ሲታይ ነበረ በየውድድሩ ላይ እና እንዴ ምንድን ነው ዳኞቹ የሚሰሩት? ምንድን ነው አሁን የተጫዋች የማይወረውርበት ምክንያት? እንደ 1 ደቂቃ ድረስ እስከ 2 ደቂቃ ዝም ብሎ የሚሽከረከር ከሆነ ህግ መውጣቱ ተገቢ ነው። የቴምፖ ምን ይሉታል እነዚህ የጨዋታውን ቴምፖ ማቆራረጥ ነው። እሱ ደግሞ ስሜቱን ይገላል። ስሜት ሲገድል የማንን ስሜት ይገላል? የተጫዋቾቹን ግብ ገብቶበት ግቡ እንዲመለስለት ወይም ግቡን ለማስመለስ ትግል ለሚያደርገው ተጫዋች ሞራሉን ይናካል። ያኛው ተጋጣሚው እንደዚህ ሲያደርግ ወዲያው አልተወረወረም፣ ሰዓቱ ይባክንበታል። እሱም ደግሞ ጥሩ እንቅስቃሴ እያደረገም ሊሆን ይችላልና ትኩስ የሆነ እንቅስቃሴ ውሃ ማፍሰስ ቀዝቃዛ ውሃ ማለት ነውና ይሄን ሁሉ ያገናዘበ ነው። በበኩሌ እኔ ደስ ብሎኛል። ምክንያቱም ብዙ ተጫዋቾችን ገሌ ብለን ባንልም ሲወረውሩ ኳስ በጣም ብዙ ሰዓት ይፈጃሉ። በጣም ብዙ ሰዓት ደግሞ ከተወረወሩም እንኳን ቁም ነገር የሚሰጥም እኮ አይደለም። እንዲሁ እንዳልሆነ ነገር ያ አበሳይቶሽ
ተመልካቹም ተበሳጭቶ ውስጥ ያለው ተጫዋችም ወሩር እንጂ እንዴት ነው ሬፈሪው ጋር ሄደው እንደ ወሩርልን እንጂ ይሄንን ቁርጥ የሚያደርግ ሕግ በማውጣቱ እኔ በበኩሌ ደስ ብሎኛል። ስለዚህ ደስ ካለኝ ሕግ ልንጀምር እንችላለን። የመልስ ውርወራ የመልስ ውርወራ እንግዲህ ዞሮ ዞሮ በሰዓት እንዲሆን ነው። አሁን ማለት ታይም ሊሚትድ ነው። በቃ አሁን እንደ ድሮ ተነስቶ በፈለገውን ደቂቃ ባክኖ የሚወረውር አይደለም። ዳኛው ምልክት ከሰጠበት ይላል ሕጉ ራሱ። ዳኛው ምልክት ይሄ ምንድነው? ሕጉ መንፈሱ የጨዋታውን ሕግ ተንተርሰው ጊዜ የሚያባክኑትን ቲሞች መስመር ለማያዝ ለመከላከል ፕሪቬንት ለማድረግ ይላቸዋል። ለመከላከል የወጣ ሕግ ናቸው እነዚህ። አሁን በተለይ እነኚህ ሁለቱ እና ሌሎቹም ቀጥሎም ያሉት ሰዓት የተወሰነላቸው በሙሉ ጊዜ ማባከል ላይ ያለው የጠፋውን የተበላሸውን የጨዋታውን ቴምፖ በሚቆራረጠው ላይ እገዳ ለማበጀት የተሰራ ስለሆነ ጥሩ ነው። መልስ ውርወራ ቀደም ሲል እንግዲህ እንዴት እንደሚፈጸም የምናውቀው ነው። ሕጉ እንዳለ ነው። ሕጉን አልነካም። ሕጉ አወራወሩ፣ ስርዓቱ ምናምን ሁሉ እንዳለ ነው። አሁን ችግሩ እጁ ላይ ካረገ በኋላ ኳሱን የሚቆይበት ጊዜ ምንድን ነው የሚያደርገው? ይዞታል፣ እዚህ ጋር ሳረፈ፣ ጓደኞቹን ያህል እጁን ከራሱ በላይ ይላል። ይሄ ነው። እነኚህ ሁሉ ተሟልተዋል። ከዛ በኋላ ይሄንን ኳስ መወርወር ነው ያለበት። ማቆየቱን ግን ምን አረገው ሕጉ? መጀመሪያ የወጣበትን ቦታ ዳኛው ያመለክታል። ረዳት ዳኛ ያመለክታል። ወደዚህ ነው የሚወረወረው ብሏል። ስለዚህ ይሄ 9 ቁጥር ይሄን ኳስ ይወረውራል። ወደዚህ ነው የሚያጠቁት። እንደ ተቀበለ ኳሱን መወርወር ነው ያለበት። መወርወር ዳኛው ምልክት ከሰጠ በኋላ ምልክት ከሰጠበት ሰዓት በኋላ ጊዜ ጀምሮ 5 ሰከንድ ይፈቅድለታል። ይሄ 5 ሴኮንድስ አቆጣጠር ልክ ለግብ ጠባቂ ይደረግ እንደነበረውበት ባለፈው ዓመት በተሻሻለ 8 ሰከንዱን አይነት ማለት ነው። እሱን ካውንት ዳውን ነው፣ ወደ ታች ይቆጥርለታል። 5 ይሄ ነው። ይሄው 5 4 3 2 1 ነው። ከዛ በኋላ ይሄ ኳስ በዚህ ጊዜ ውስጥ ይሄ ልጅ ካልወረወረ ለተጋጣሚው ኳሱ ይሰጣል። በቃ እሱ አይወረውርም ማለት ነው። ምናልባት በዛች ኳስ ተጠቃሚ ቢሆን ተጠቃሚ ሆናለሁ ብሎ አስቦ ከሆነ ጥቅሙ ይቀርበታል ማለት ነው። እነዚህ ተጫዋቾች ምን ያደርጋሉ? አሁን ፈጥነው ነው የሚወረውሩት ያችን እድል ላለማበላሸት። ያኛው ደግሞ ሲደርሰው በቶሎ ተጠቃሚ ሊሆን ይችላል። ይሄ አንዱ ነው። ይሄን በማድረግ ላይ ግን ዳኛው መቼ መቁጠር ይጀምራል? ልክ በዚህ ወርውር ብሎ ወይም ምልክት ሰጥቶ ባለበት ጊዜ ይሄ ወርውር ነው። በቃ ወርውር ባለበት ጊዜ ላይ ተጫዋቹ ኳሱን በኳሱ ምክንያት እንዳያረግ የኳስ አቅራቢዎቹ ምኖቹ እነሱም ላይ ማሳሰቢያ ተሰጥተዋልና በፊት ለፊት በሚያገኛቸው ቦታ ላይ ነው የሚደረግለት። ኳሱን ለማምጣት ነው ምናምን ይዞ ይመጣል። መስመሩን ያሳያል። ዋናው ዳኛ ቦታውን ያሳያል። በቦታው ላይ ቆሞ ኳሱን እንደያዘ ወርውር የሚለውን ምልክት ከሰጠበት ጀምሮ ካውንት ማድረግ ይጀምራል። እዚህ ጋር አሁን ሌላ ጥያቄ ያለው ተጫዋቹ በሚወረውርበት ጊዜ የኳሱ አወራወር በራሱ የሚዘገይ ቢሆንስ ምን ማለት ነው? እጁ ላይ እንዳለ ሊሾልክ ይችላል ኳሱ።
ምን ይሆናል ነው። ወረወረው ወይ ነው። አሁን ወረወረው የምንለው ወደ ኳስ ሜዳው ከገባ በኋላ ነው። ጨዋታ ውስጥ ገባ የምንለው ይሄንን ኳስ ጨዋታ ውስጥ ገባ የምንለው ወርዋሪው ወርውሮ ወደ ጨዋታው ሜዳ የገባ ጊዜ ነው። መቼ ነው የሚገባው? የጎን መስመሩ ልክ እንዳለፈ ጨዋታ ውስጥ ገባ ነው የምንለው። ከዛ በፊት ግን ከእጁ ላይ ቢሾልክ አልወረወረው። ስለዚህ አይቆጠርበትም። እንደገና ነው የሚወረወረው። እሱ ከዚህ ሕግ ጥሶ መወርወር ከማይገባበት ቦታ ላይ ቆሞ ከወረወረ መልስና የነበረበት ቦታ ላይ ወርውር አይለውም ዳኛው። ሕግ ጥሷል ስለጣሰ ለተጋጣሚው ተሰጥቶ ያወርወራ ይቀጥላል። እነዚህ ላይ ጥንቃቄ ይደረጋል። ምክንያቱም በተጠቃሚው እያለ የተጠቃሚው ያልሆነው አካል ያንን እድል እንዳይወስድ ማለት ነው። መጠበቅ አለበት ዳኛው ይሄንን። ይሄ እንግዲህ አንዱ ነው። 5 ሰከንድስ በዚህ ጊዜ ውስጥ ይሄ መጠናቀቅ አለበት ማለት ነው። ጥሩ እንግዲህ ይሄ መልስ ሮራን በተመለከተ ነው። ከሱ ጋር አብሮ በዚሁ መልክ ደግሞ መልስ ምት ብዙ ጊዜ እንደምናየው መልስ ምት የምንለው መልስ ምት የምንለው ይህን ኳስ እዚህ ጋር አስቀምጦ ግብ ጠባቂው የሚሆን ወይም ሌላ ተከላካይ ይህን ኳስ መምታት ነው። ይሄን ደግሞ ለመምታት እስከ ዛሬ ይደረግ የነበረው አንድ ኳሱን አላቅጣጫው ማስቀመጥ አንዱ ጊዜ ማባከን ነው። ስለዚህ ጊዜው ዳኛው ምን ያደርጋል? ቦታውን ያሳያል። በየት በኩል መልስ ምቱ እንደሚሆን ኳሱ በዚህ ከወጣ በዚህ በኩል ያደርገዋል። ግን ሕጉ በራሱ መልስ ምት ምን ይላል? በየትኛውም ቦታ ላይ አስቀምጦ መምጣት ይቻላል ይላል። ስለዚህ እሱ ምክንያት ሊሆን አይችልም። በየትኛውም 5 ከ50 ኤሪያ ውስጥ ወይም ግብ ክልል ኤሪያ ውስጥ የትም ቦታ ላይ አስቀምጦ መምታት ይቻላል ስለሚል ኳሱ የወጣው በዚህ ስለሆነ ኳሱን ከዚህ አምጥቼ እዚህ ጋር ላርክ ብሎ ጊዜ ማባከን የለም ባለበት። ስለዚህ ባለበት ቦታ በእነኚህ ውስጥ በተገኘው ቦታ ማስቀመጥ አለበት። አስቀምጦ ግን አሁንም ይሄ ግብ ጠባቂ አንዴ ወደ ኋላ ይሄዳል፣ አንዴ ጫማ እንትን ብሎ ቆይ ላጥብቅ ሊል ይችላል፣ አንዴ ቆይ ሂዱ ወደዛ ሆኑ ራቁ እንትን ብሎ ሊል ይችላል። ያው የምናየው እስከዛሬ ያየው ነው። አሁን አናየው፣ በዓለም ዋንጫም አናየው። ባይዘወይ ዓለም ዋንጫ እንደ ምክንያት ሆነ እንጂ ይሄ የ2026-27 የጨዋታ ሕግ የተሻሻለ ነው። አሜንድመንትስ ነው ይሄ እና የትኛውም ክለብ የትኛውም ጨዋታ የትኛውም እንትን ከጁላይ አሁን ፈርስት ጀምሮ የሚካሄዱ ጨዋታዎች በሙሉ ስራ ላይ ይውላል። ይሄ ምንም እንትን አይልም። ስለዚህ ግድ ዓለም ዋንጫን እንደ አጋጣሚ ዓለም ዋንጫ ገባ። ከገባ ደግሞ ያው ሕጉም አብሮ ለሱም ይሰራል ብለን ነው የምንወስደው ማለት ነው። ኖርማሊ ለዓለም ዋንጫ የተዘጋጀ ሕግ አይደለም ለሚለው ወቅቱን ስላገናዘበ ሌላም ዓመት ላይ ቢሆን ወቅቱ ጋር ስለገባ ነው አሁን ዓለም ዋንጫ ላይ ያነሳ ነው እና ስለዚህ አሁን በዚህ ዓለም ዋንጫ ላይ እንግዲህ ብዙ ጨዋታዎች ይኖራሉ። ባይዘወይ እኛ ልናየው እንችላለን። ጊዜው እንዴት ነው? ማታ አይሆንም? ሌሊት ይሆናል። የ7 ሰዓት እንደ የቦታቸው ሜክሲኮ፣ አሜሪካ፣ ካናዳ አይደለም የሚያዘጋጁት። የ11 ሰዓትም ልዩነት ሊኖር ይችላል። ሌሊት ላይ ነው በብዛት የሚደረገው። ሙሉ በሙሉ ከኢትዮጵያ ጋር በሰዓት በኩል አንገናኝም። ያው እንግዲህ እግር ኳስ ወዳድ ሰው ወይ እንግዲህ ይመለከታል ብለን እናስባለን። ግን ያው ከሞላ ጎደል እንደ ሌሎች ውድድር አይሆንም ያስባለሁ። ከሰዓት አንፃር በጣም እንትኑን ይቀንሳል እንጂ ምክንያቱም እንደምታውቂው ቀን ስራ ውሎ ደክሞ ያችን የሌሊት ሰዓት ደግሞ አርፎ በጧት ተነስቶ ትራንስፖርትም ስላለ በጊዜ ነው የሚነሳው። ጥሩ አይመስለኝም፣ የተመቻቸ አይመስለኝም። ኤኒዌይ እንደዛም ሆኖ ግን ለምሳሌ የሚወደው ቲም በስንት ሰዓት ነው ሲሉት ለምሳሌ ስፔን ከብራዚል ነው ቢሉት ስንት ሰዓት ነው? 9 ሰዓት ነው ካሉት ወይ እንግዲህ እነሱ አይሆንም። በተለይ ከጥሎ ማለፍ በኋላ ያሉ ጨዋታዎች ከምድብ ጨዋታ በኋላ የሚመጡ
ጥሎ ማለፍ ጨዋታዎች ወደ ሩብ ፍጻሜ ግማሽ ፍጻሜ ሲገባ ያው ቻምፒየንስ ሊግም አንዳንድ የሌሊት ጨዋታዎችን መመልከት ስለተለመደ ያን ነገር እኔ ግን ስፖርት ፉትቦሉን አውቆ ማለት ወዶ ሌሊት 10 ሰዓት ተነስቶ ግን ወደ ስራ ልጆቹን ወደዛ ወደዚህ የሚል ሰው ከሌላው ጊዜ አንጻር ሲነጻጸር ያው ቁጥሩ ዝቅተኛ የሚሆንበት እድል ሰፊ ነው። ልክ ነው። ስለዚህ እሱን ለማየት ያስቸግር ይሆናል። ኤኒዌይ በሚያውበት ጊዜ ግን እንደነዚህ አሁን እኛ የምንላቸውን አዳዲስ ህጎች ተግባራዊ ሲሆኑ ሲያው እንዴ ከየት መጣ እንዳይሉ እንዲያውቁትና በእያንዳንዱ ጨዋታ ላይ ሌላም የወዳጅነት ጨዋታ የሚሆን የሌላ አንዳንድ ጨዋታዎች ሲደረጉ እነዚህ አሁን የገቡ ህጎች ሰው ያላወቃቸው ያላያቸው ስለሆነ ምንድነው ብለው ግር እንዳይላቸው አስቀድመን እናስተዋውቃቸው ከሚል ነው። ልክ ነው። እንደውም ኮርሶ ሲናገሩ እኔም በጣም ያስደሰተኝ ህግ ብለዋል። የመልስ ውርወራ እርሶን ብቻ ሳይሆን እግር ኳስ ወዳዱን ሰው ሁሉ ብያስባለሁ። ምክንያቱም ቅድም ስናነሳው የጨዋታው ቴምፖ መቀዛቀዝ መቆራረጥ ሲስተዋል በቴሌቪዥን መስኮት የሚመለከተው ሰው ሳይቀር እንዲሰጠው እንጂ እንዲበል እንጂ ምናምን በቃ ሪያክት ያደርጋል እዛው ያለውን ነገር ማለት ያው ጥሩ ጨዋታ ከሆነ እንዲህ ሲቆራረጥ ይሄ ነገር ግን መምጣቱ አክቲቭሊ ሊጫወት ያደርገዋል ጨዋታውንና እንደውም ጥሩ ይበል የሚያሰኙ ህጎች እንደተሻሻሉ ደግሞ አንዱ ማሳየው የመልስ ውርወራ ነውና እንግዲህ ሌሎችን ህጎች ላይ ምናልባት ጥያቄ ካላቸው እሱንም ደግሞ ማንሳት የሚችሉበት እድል ሰፊ ነው። እኛም ደግሞ ግልጽ ያልሆነ ካለ ደግመንም ማንሰራበት ምክንያት የለምና እነሱ ይጠይቁን። ኢንስትራክተር ቀረ የሚሉት ሀሳብ ከሌለ አሁን እንግዲህ መልስ ምት ላይ ነው አሁን መልስ ምት ቀጥለን ነው የምናገኘው። እሺ ስለዚህ መልስ ምትን ደግሞ የካውንት ዳውኑ የዚህ 5 ሰከንድ አቆጣጠር እሱ እንዳለ ነው። እሱ ጋር እንደ መልስ ውርወራው ሁሉ እንደ መልስ ውርወራው ነው። መቼ ነው እሱ ደግሞ ምታ ካለው በኋላ ዳኛው መልስ ምት ብሎክ ቦታ ሰጥቶ ምልክት ይሰጠዋል። ምታ ካለ ጊዜ ጀምሮ መቁጠር ይጀምራል። ልክ ነው። 5 ሰከንድ ልክ ሲያልፍ በዛ በተሰጠው ሰከንድ ውስጥ በዛ ታይም ሊሚት ውስጥ ያለ ከእግሩ ካለቀቃት ወይም ከመልስ ምቱ ቦታ ላይ ካለቀቀች ኳሷ በቀጥታ ማዕዘን ምት ነው የሚሆነው። ይሄ ከባድ ነው በጣም። ስለዚህ አንድም ግብ ጠባቂ ኳስን ያዘገያል ብሎ አሁን አይታሰብም። ከሴት ፒስ ኳስ ጎል በጣም እየተቆጠረ ከኮርና የሚመቱ ኳሶች ጎል እየሆኑ ምንም ጥርጥር የለውም። እና ስለዚህ እሱ ከበድ ሊል ይችላል። እንግዲህ ልብ አድርጊ መልስ ምት ከተባለ ለጥቂት ግብ ልትገባ የነበረች ኳስ ግብ ሳትገባ ቀረች። ጨዋታው በመልስ ምት ይጀመራል። ግን ግብ ጠባቂም ሆነ ተከላካይ በሰዓቱ ባለመወርወሩ በተሰጠው ሰዓት ባለመወርወሩ በእነሱ ጥፋት ባልሆነ ማለት በጨዋታ ላይ በሚያደርጉት የጨዋታ ስህተት ነው ማዕዘን ምት ይሰጥ የነበረው። አሁን ግን በዚህኛው ጊዜ በማባከን ይሄ ማዕዘን ምት ሲሰጥ ክብደቱን እኩል አያደርገው። ቡድኑ ዋጋ ይከፍላል፣ በጣም ይከፍላል። ስለዚህ ከዚህ ክፍያ ነጻ ለመሆን ከዚህ ችግር ለመላቀቅ ምታ በተባለ ሰዓት በተሰጠው ሰዓት ውስጥ ከእግሩ አስወጥቶ መላክ አለበት። ይሄን ወይም ቶሎ ብድግ አድርጎ በእጁ ሞሮር እዚህም ላለ ተከላካይ እዚህም ብቻ ይፈጥናል። እንደ በፊቱ አይሆንም። እንግዲህ ይሄ ነው ማዕዘን ምት ይሰጣል። ማዕዘን ምት ደግሞ ያው እንትኑ እንዳለ እንደተጠበቀ ነው። እሱ እንግዲህ ተግባራዊ ይሆናል። እነኚህ ሁለቱ እንግዲህ በእንደዚህ እናጠቃልላቸው። አሁን ስናይ ጨዋታ ላይ እንደዚህ ነገር ቢፈጠር እንዴ ምንድነው እያደረገ ያለው ዳኛው? ምን አረገ? እንዴት ነው? ለምሳሌ ይሄንን መልስ ውርወራ በሚወረውርበት ጊዜ ወርውር ተባለ፣ አልወረወረም። 5 ሰከንድ ተቆጠረለት። በዛ ሰዓትም ውስጥ አልወረወረም፣ ለተጋጣሚው ተሰጠ። እሱ ግን በዚህ መካከል እኔው ራሴ ወረውራለሁ ብሎ የሚታገል ከሆነ ቢጫ ካርድ ያገኛል። ይሄም ቀላል ነገር አይደለም። አለዛ በዲሲፕሊን ካልተያዘ መጨፈሪያ ይሆናል። ገብቶሻል? በቃ
በቃ ያውላ ምናምን አይነት ነገር ይመጣል። አንጣ ደግሞ ያኛው ቶሎ እንትን ሊመጣ ነው መነጣጠቅ ሊመጣ ራሱን ቡድንም ይጎዳል። ስለዚህ እሱ ደግሞ በቢጫ ካርድ ይያዛል። ከእንትኑ ውጭ የሚያደርጋቸው ነገሮች እንደተጠበቁ ሆነው ማለት ነው። መልካም ለጊዜው እንግዲህ መልስ ወረራና መልስ ምትን በዚህ መልክ ከያዝ ነው ደግሞ ሌሎቹም በተከታታይ እናያቸዋለን። ጥሩ ኢንስትራክተር ውድ አድማጭ ተመልካቾቻችንን ግር እንዳይላቸው እንዲህ አይነት ነገሮች ሲመለከቱ ምክንያቱም በ2026-27 በተሻሻለው ሕግ መሰረት እነዚህ ነገሮች በመልስ ወረራና በመልስ ምት ስር ተካተዋል። ሌሎቹን ደግሞ በቀጣይ ክፍሎች ለእናንተ ማድረሳችንን እንቀጥላለን። የዛሬን እዚህ ጋር እናብቃና ለሳምንት ቀጠሮ ይዘን እንሰነባበት። የካፍ ኢንስትራክተር ሽፈራው እሸቱን እንደ ሁልጊዜው እጅግ አድርገን እናመሰግናለን። እስከ ሳምንት ቸር ቆዩልን።